صلوا على النبي اللهم صل على محمد ነቢዩ አለይሂ ሰላቱ ሰላም ኢማን ይጨምራል ይቀንሳል አሉ። አላህ በቁርአን ላይ ሊየዝዳዱ ኢማንን ማዕ ኢማኒሂም ባላቸው ኢማን ላይ ኢማናቸው እንዲጨምር ይላል። አላህ መጨመር ካለ መቀነስ መኖሩን ነው የሚያሳየውና ኢማናችን ያው ልክ እንደ ሞባይል ቻርጅ እያለቀው ይመጣል። እኛ ፉል ካላደረግነው ወይም ደግሞ ቻርጅ ባለቀው ቁጥር ቻርጅ ካልሰካ ነው እየቀነሰ ይመጣልና ከዛ በኋላ ዋጋ ያስከፍለናል በስተመጨረሻ ማለት ነው። ኢማናችንን ማጠንከር፣ ኢማናችንን ማበርታት፣ ኢማናችንን በየጊዜው አብዴት ማድረግ ወይም ማደስ ያስፈልገናል። አላህ በቁርአን ላይ ያ አዩሀ ለዚነ አመኑ አሚኑ ቢላህ ይላል እና እናንተ በአላህ ያመናችሁ ሰዎች ሆይ አሁንም እመኑ ብሎ አላህ ይናገራል። ስለዚህ እምነት ላይ እምነት ያስፈልጋል፣ የቂን ላይ የቂን ያስፈልጋል፣ ተቋ ላይ ተቋ ያስፈልጋል ማለት ነው። የአላህ መልእክተኛ ምን ይላሉ? አልኢማን ኢማን የሚባለው ነገር የዚዱ ወየንቁስ ይጨምራል ይቀንሳል። የዚዱ ቢጣዓ አላህን በመገዛት ወደ አላህ በመጠጋት ዚክሮችን በማብዛት ቁርአን በመቅራት የተለያዩ ኸይር ነገሮችን በማድረግ ኢማናችን እንዲጨምር ማድረግ እንችላለን። እንደዚሁም ደግሞ ወየንቁሱ ቢልመዓሲ አላህን ባመፅን ቁጥር ከሰላት በራቅን ቁጥር መጥፎ ነገር በሰራን ቁጥር ኢማናችን ደግሞ ይቀንሳል። ስለዚህ ምንድነው ማድረግ ያለብን? መጥፎ ስራ በሰራን ጊዜ አላህ ይጠብቀንና ቶሎ ብለን ኸይር ስራ ማስከተል መቻል አለብን። ወአትቢ ሰይአተ ልሐሰና ተምሁሃ ሰዎች ምንድነው መጥፎ ስራህ ላይ መልካም ስራን አስከትል፣ ይሃ መልካም ስራ መጥፎን ስራ ያብሰዋልና ብለዋል የአላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ምን ማድረግ አለብን? ዝም ብለን መዘናጋት ዛሬ ነገ እያለን ለተውበት ጊዜ መስጠት ሳይሆን ቶሎ ብለን ወደ አላህ በመመለስ ጊዜያችንን ሳናባክን ወደ አላህ ልንቃረብ ይገባል። ኢማናችንን ልናድስ ይገባናል ማለት ነው። አላህ ኢማናቸውን ሙሉ አላህ ካደረገላቸው ባሮች አላህ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።